እምዬ ደርሻለሁኝ። ምረጪኝ ይከፍላለሁ። ሙሽዬንና ብሩኬ ለምን እዚህ ጋር እንዳረኳቸው ቀጣዩን መልእክት ስሙ ማለት ነው። ዛሬ አንዳንድ ነገር እናገራችኋለሁ። ወይ ለምንድን ነው ግን ሁሉም ወንዶች ፍቅረኛቸውን ነገር ስትበድላችሁ ወይ ሴቶች ትሉና ስለና ሲነሳ ሁላችሁም ስፍስፍ ትላላችሁ? ቆይ ቢኒን መልስ አዳምጡት። የልጅቷ ጥያቄ ትክክል ሆኖ ሳለ የቢኒን መልስ ስሙት። እናትም እኮ ሴት ናት። ልክ ነሽ። ግን ምን መሰለሽ፣ በሴት ልጅና በእናቶች መካከል ያለው ትልቁ ልዩነት ምጥ ይባላል። ዓለም ላይ ከእሳት ቃጠሎ ቀጥሎ ትልቁ ህመም የእናቶች ምጥ ነው። ታዲያ ይህን ሁሉ ስቃይ ያሳለፈችን እናት ደፍሮ የሚናገር እውነት ለመናገር አምጣ የወለደች እናትን ደፍሮ ለመናገር እና ፍቅረኛ ሞኒታይዝ የተነሳ ዩቲዩብ ስትራይክ አለብን። እኔ ሞኒታይዝ የተነሳ አለ ጓደኛው ስትራይክ አለብህ ወይ? ምንም ነገር ከሌለብህ እንዴት ይነሳል? ፖስት እኮ መፖስት ትችላለሁ፣ ግን በቃ ሞኒታይዜን አነሳው። ከዛ ለሌላ ስራ ከፍ ያለ ስራ እሱን እለቀዋለሁ ደር እንጂ ማን ጠላት ደስ ይበለው ብዬ ለሌላ ሰው ምናምን ለቀው መብራር ይከስራል። ብሩ ያራዳልሽ አውጥተህ የሰራኸውን ቪዲዮም ሆነ ዘፈን ቻናል ካልቆጠረ ምን ጥቅም አለው? አስቀምጠ ሌላ ጊዜ ቦስታ ይሻላል። የተናገርኩት ያኔ ስትጣሉ ነው፣ በዘር እየተከፋፈላችሁ እኔንም እዛም እያላችሁ እንደዚህ ግምጃዬ ናት ሪፖርት ያደረገችበት ስትሉ ነበር። ግምጃዬ የራሷን ቻናል እንኳን በባለፈው ብሩክና ሀይሚ ናቸው ያስተካከሉላት። ምንም የምታውቀው ነገር የለም በደዚህ በቻናል ዙሪያ። ሲቀጥል ደግሞ ማንም ሰው ሪፖርት ቢያደርግ የፈለገ ነገር በሪፖርት ምክንያት ቢሆን የዩ ቻናል ይዘጋ ነበር። ጋይስ ሪፖርት አይደለም ሳያውቀው የሆነ ሙዚቃ ዘፈን ገብቶባቸዋል። እነሱ ብዙ ጊዜ የሚጭኑት ዘፈን እንደሆንም እንዴት ነው ኮፒራይት አይልክባቸውም? እንዲህ እያልኩኝ እየገባሁኝ በሌላ ቻናል ስፖስተው ኮፒራይት ያመጣል እነሱ ላይ ያየሁትን ሙዚቃ ማለት ነው። እና እነሱ አንዳንዴ ያለማወቅና የማወቅ ችግር ነው እንጂ ስትራክ ተልኮብህ ነው ቢኒ የተዘጋበህ። ሲቀጥል ደግሞ ግምጃዬ የዚህን ያክል ለሰው ልጅ ተንኮል ወይም ደግሞ ምቀኝነት የላትም ባይዘወይ ማለት ነው። በነገራችን ላይ ከግምጃዬ ምን ተማርኩ መሰላችሁ? አንዳንዴ ሰው መስለው ማለት ነው አንዳንድ ሰዎች ደጋፊ የሆነ ነገር ሆናችሁ ግን ለማንኛውም ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ አንዳንድ ነገር ሀሳብ ልናገር ነው የመጣሁት። የኛ ወደ ሰዎች ጠዋት በለቀኩላችሁ ቪዲዮ እባክሽን እዩንና ብሩኬን አትለጥፊያቸው ምናምን ብላችሁኛል። ሶኬ ይቅርታ፣ ምንም ችግር የለውም። እኔ ያው ነገራቶቹ ግልጽ ስላልሆኑ ነው የለጠፍኩት እንጂ ነገራቶቹ ግልጽ ሆነው አብቅተው ቢሆን ከዛ በኋላ እኔ ብሩክና እሷን የማገናኝበት ጉዳይ ምንም ጉዳይ የለም። ሜሽን አድርጋው ስለነበረ ነው እኔ የተጠቀምኩት። ኦልሬዲ ደግሞ ግልጽ ያልሆነ ነገር ስላለ እኛም ግልጽ እንዲሆንልን ስለፈለግን ነው። ኤኒዌይስ ያስደበርኳችሁ ሰዎች ኮመንት ስር ጽፋችሁልኛል። ምንም ማለት አይደለም። ይሄ እኔ ጥፋትም አይደለም የማንም አይደለም። ሜሽን አድርገዋለች። ቲክቶክ በሙሉ እኮ የለጠፈች እየዘፈነች ነው ከልጅ አባት ከምን የምን እያለች ማለት ነው። ስሙን ለጥፋ ነው። ሌላ ብሩክ አለ ካላችሁኝ እንግዲህ ያው ምንም ማድረግ አይቻልም። ያው እውነቱን ስላላወቅን ነው እኛ ሌላ ነገር አስቤ አይደለም የለጠፍኩት ማለት ነው። ለክፋት ወይ ሌላ ነገር አይደለም የለጠፍኩት። ያው ይቅርታ ጠይቃችኋለሁ። በዚህ አጋጣሚ የደበራችሁ የከፋችሁ ኮመንት ስር ጽፋችሁልኛል። ሌላው ምንድነው ዛሬ የመጣሁበት ነገር የአቤኒን ቻናል ግምጃ አዘጋችበት፣ ሪፖርት አደረገችበት ምናምን የሚባሉ ወሬዎች አሉ በጣም ብዙ። እንዲሁም ደግሞ እሷን ደግፋችኋት እሷን ጥሩ ናት ብላችኋት በቁም ነገር በውስጥ ያወራቻችሁ ሰዎች አንዳንድ ሰዎች ለሌላም ሰው ቢሆን እንደዚህ አይነት ነገር በውስጥ የተወራን ነገር ያ ሰው ሊጥሉት አፈር ሊያለብሱት ሲሯሯጥ እናንተ በክፉ ቀን ያወራችሁትን ሚስጥር አውጥታችሁ መበተን የለባችሁ። በጣም ኖር ነው። የምሬ ነው። በጣም ነው የሚያስጠላው እንደዚህ አይነት ነገር። ለምን ያንን ሰው ሌላ ሰው ጉድጓድ ሊጨምረው ጉድጓድ እየቆፈረለት ግፋና ጨምሮ እንደማለት ነው። አሁን እናንተ ያደርጋችሁ ያላችሁት። በጥሩ ጊዜ አቤኒና ግምጃዬ ጥሩ ላይፍ ነበራቸው። እንግዲህ ያው የዘንድሮ ላይፍ እንግዲህ ቲክቶክ ላይ ይተዋወቃሉ፣ ቲክቶክ ላይ ይፋታሉ፣ ቲክቶክ ላይ ይጋባሉ። ሁሉም ነገር ቲክቶክ ያልቃል እዚህ ጋር እና ምን ልላችሁ ፈልጌ ነው ያው ከዘመኑ ጋር ነው ሁሉም እየተራመደ ያለው። በጣም የሚያስጠላ ጊዜ ላይ ነው ያለ ነው። ትናንትና ከአንዱ ጋር ተጋግጠን ነገ ከሌላ ጋር በጣም ብቻ የሚደብር ነገሮች አሉ። ከእንዲህ አይነት ነገር ፈጣሪ የጠብቀን ነው የምለው ከምንም በላይ ማለት ነው። ግን እዚህ ጋር ማወቅ ያለባችሁ ነገር በቃ ሁላችሁም ሴቶች መሆናችሁ ወንዶች አንደኛ የራሴ ህይወት ያላላችሁትን ነገር የማይገባችሁ ቦታ ላይ ገብታችሁ ነካክታችሁ የሆነ ነገር የሆነ በጣም እኔ አሁን አቤኒ እንትና አንገት ስር ሲገባ እንዴ ምን ያክል ቢያፈቅራት ነው
ቆይ እነዚህ ተጋብተዋል እኛ ሳናቅ እስከምል ድረስ ነው። ገብቷችኋል? ግምጃዬን ብትሆኚ ወንድ ልጅ ስትቀርቢ በቃ የሆነ ገደብ ያለው በቃ አለ አይደለ? ገደብ ያለው አቀራረብ። ይሄ እኔ ከእሷ ጋር የማየው ነገር ይሄ የዋህነት እምነት ነው የሚመስለኝ። ከእሷ ጋር ሰው በጣም ነው የምታምነው እስከ ጥግ ድረስ እና እኔ እንጃ በጣም ቆፍጠን ያለ መካሪ ያስፈልጋታል። ሲቀጥል ደግሞ ሁል ጊዜ ሰው የለኝም ትላለች። በዙሪያዋ ያሉት ምንድን ናቸው ታዲያ? በዙሪያዋ ያሉት ተጠቃሚ ናቸው። ተጠቅመው የሚጥሉሽ ሰዎች ከሆኑ አስወግጃቸው። ምን ትሰሪያለሽ ከእነሱ ጋራ? እነሱ ሰው ሆነው ማስከበር አለባቸው። ሚዲያ ላይ ኢሞሽናል ይኮናል፣ ብዙ ነገር ይኮናል። በተለይ ላይቭ ላይ ስትገቡ የምታወሩትን ወሬ በጣም ማወቅ አለባችሁ። በጣም ማለት ነው። ላይቭ ላይ በጣም ኢሞሽናል ትሆናላችሁ። በዛን ሰዓት እንዴ አጠገብሽ ሆነውን አንቺን ዝም ካላስባሉ እነዛ ዙሪያሽ ያሉ ሰዎች ለምን ይኖራሉ? ምን ያደርጋሉ? የሚያስከብሩ ሰዎች ካልሆኑ ሰው የለኝም የምትይ ከሆነ ብቻሽን ነው መሆን ያለብሽ። ለግምጃዬ ማለት ነው ጋይስ። እንዴ ልጅቷ እኮ ትሰራለች እኮ አቅም አላት፣ ግን ትዕግስት፣ ሰብር የሚባል ነገር የላትም። ያንን ደግሞ ከላይ ስንሰጥ ነው። መረጋጋት አለብሽ ግምጃዬ። እያንዳንዷ ነገር ሚዲያ ላይ እየወጣሽ ያንዳንዷ ነገር ሚዲያ ላይ በደቂቃ በሰዓታት እየመጣሽ የምታወሪ ከሆነ ይሄ ለውጥ አይመጣም። እንደዚህ አይሆንም። ሚዲያን አያያዝ እንደዚህ አይደለም። እንደዚህ አንዱ ሲሰድብማ አንድ መልስ ሁለት መልስ የምትመልሽ ከሆነ ያሳብዱሻል፣ አለ ሰዓትሽ ያሳብዱሻል። ሚዲያ ላይ ማለት ነው። ሚዲያ እንዳመጣጡ ረግጦ ዝም። ልክ እንደ ብሩክና እንደ ሀይሚ እነሱ እኮ ተቀብረዋል በቁማቸው እናቱ ሳትቀር ብሩኬና ሀይሚ ተቀብረዋል በቁማቸው። አንድ መልስ ሰጡ፣ አሸንፈዋል። ዛሬ በአደባባይ ታይተዋል። ስለዚህ ግምጃዬ ፕሊስ ከራስሽ ጋር ሆኚ፣ የምታወሪውን ነገር ተጠንቀቂ። ያቤኔን ደግሞ በጭራሽ እሷ ሪፖርት አላረገችበትም። ቻናሉን ሳያውቀው እሱ የሆነ ነገር አፕሎድ አድርጓል። ከዛ ኮፒራይት ተልኮበታል፣ ለ2 ወር ተቀጥቷል። አድሰንስ ደግሞ ቢዘጋ አድሰንስ እንኳን አሁን ላይ እየተዘጋ ነው። የበፊት አድሰንሶች እየተዘጉ ነው። አሁን ላይ ግን መክፈት ይቻላል፣ ባሉበት ቦታ መክፈት ይቻላል። በእርግጥ መክፈት ይቻላል እያለ ነበር እሱ ማለት ነው። እሱ አያግደውም። አድሰንስ ችግር የለውም። ሞኔታይዙ ለ3 ወር ቅጣት አለው። ግን ደግሞ ያንን ከእንትን ጋር ኮፒራይት የላከበትን ሰው ተጻጽፎ ቅጣት አለ። 7 ቀን ምናምን ይቀጣል። ከዛ በ24 ሰዓት የሚመለሳለ፣ በ7 ሰዓት የሚመለሳለ። እንደ ቅጣቱ እንዳከባበዱ ነው። ይመለሳል፣ ተከፍሎ ይስተካከላል። እሱ እንኳን ካላወቀ ማለት ነው። ስለዚህ ግምጃ አይደለችም ቻናሉን የዘጋችበት። ስም አታጥፉ። እውነቱ ነው። እኛ ምንም ፌመስ ባንሆንም እኮ ዩቱብን ይዘን እየሰራ ነው አለ ካሜራማን አለ ምን እየሰራን እንዴ? እየሰራን ነው። ማግኘት ያለብን እናገኛለን። ገባችሁ አይደለ? ይብዛም ይነስም እየሰራን ነው። ስለዚህ የፈለገ ነገር ቻናል እሷ አታዘጋም። ቻናል በሪፖርት አይዘጋም። በቃ ቢዘጋ እንኳን ከ1000 በላይ ሰው ተቃውሞ ካለ ነው። 1000ም አንድ አይነት አመለካከት እዛ ቻናል ላይ ፎከስ የሚያደርግ ከሆነ ይዘጋል። ከዛ ውጭ ግን ማንም ሊዘጋ አይችልም። ማንም ወይ ደግሞ ኢሜልህን ተሰርቀህ ኢግኖር አድርገው ከሆነ እንደዛ ሊሆን ይችላል። ከዛ ውጭ ግን እንደዚህ በፍጹም ሞኔታይዝ ይነሳል፣ ግን ደግሞ መመለስ ይቻላል ብር ከፍሎ። እንደውም በቀደም ብሩኬን ላግኝህ ምናምን እያለው ነበር። ከዛ መፍትሄ ሊኖር ይችላል። በዚህ ዙሪያ እንትና በደንብ ይሰራል። ቤኪ በጣም ይችላል በዚህ ዙሪያ ማለት ነው፣ ስራው ስለሆነ እና መግቢያ ላይ ሙሽዬን ያረኩበት ሙሽዬና ቡርኬን ያረኳቸው አቤኒ እና ልጅቷ የተጠያየቁት ጥያቄ እና የቡሩኬና የሙሼ ጋር ያላቸው የልጅና የእናትና የልጅ ሁኔታ አንድ አይነት ስለሚመሳሰል ነው። ለምን እናቱን አመጣሽ እንዳትሉ በኋላ ማለት ነው። በጥሩ ነገር ነው ያመጣዋት፣ በክፋት አይደለም። ገብቷችኋል አይደል? እኛ ውድ ቤተሰቦች እና በአጭር ጊዜ ውስጥ ይስተካከልልሃል ብለን እናስባለን አቤኒ። ከዛ በተረፈ ግን ሰው ጥሩ ሰራላችሁ መጥፎ ሰራላችሁ ከሚዲያ ላይ በውስጥ መጥቶ ማንም የፈለገ ነገር ይሁን የሚያወራችሁ ወሬ ማወቅ መቻል አለባችሁ። እናንተ ዛሬ ወዳጄ ነው አውቀዋለሁ ብላችሁ ብዙ ነገር አውርታችሁ ነገ ላይ ግን የግምጃ የዕጣ ፈንታ እንደሚደርሳችሁ እወቁ። እያንዳንዳችሁ ለምን በውስጥ የተወራ ወሬ እንዴት ነው የሆነ ሰው ሲወድቅ ውድቀቱን አይቶ በአደባባይ ማውጣት? ሲጀመር ዩቱብ ቻናል ላይ እና ቲክቶክ ላይ ዘረኝነት የሚባል ነገር አለ እንዴ? አለ። ግን እኛ ደግሞ ዘረኝነትን እኮ ለማጥፋት እኮ ነበረ አንድነታችንን በቃ የሆነ
ከክርስትና ጋር ከእስልምና ጋር ተስማምተው የሚኖሩ ለምሳሌ ሚፍታህና ብሩክ ያሉ፣ ሌሎችም ሀሰንና ብሩክ ያሉ፣ ሌሎችም ብዙ አሉ። እነ ሞቤ አንድ ላይ ነው የሚኖሩት። እኔ በዚህ አጋጣሚ ቡታጀራዎች በጣም ደስ የሚሉኝ የሃይማኖትና የዘረኝነት ችግር የለባቸውም። በዘረኝነትና በሃይማኖት አንድ ቀን ተጣልተው ተሰዳድበው ቪዲዮም ሰርተውም አያውቁም። ቪዲዮ ላይም መጥተው አያውቁም። ይሄ ነገራቸው በጣም ደስ ይለኛል። በጣም ማለት ነው። በጣም በቃ ፍቅር ናቸው እግዚአብሔርን። እና እኛ ደግሞ በእንደዚህ አይነት ጉዳይ ሚዲያ ላይ ይሄን አጀንዳ አድርገን እንደዚህ አይነፋም፣ የምር አይነፋም። እውነት ግምጃዬን እንደዛ በዘረኝነት ጉዳይ እንዲህ አልሽ እንዲወጣ ምንም የሚጠቅመን ነገር የለም፣ ምንም ማለት ነው። ስለዚህ ግን ያው ሌላ ሰው ይማርበታል። ለምሳሌ እኔም በራሴ ይማርበታለሁ፣ እናንተም ትማሩበታላችሁ። ብዙ ነገር የሆነ ስሜት ሲሰማችሁ ስለዛ ሰው ዛሬ በውስጥ ያወራሁት እዚሁ አይቀርም ነገ ይወጣል የሚለውን ነገር እንደምታስቡ ተስፋ አድርጋለሁ። ስለዚህ ለምናረጋቸው ነገራቶች መጠንቀቅ መቻል አለብን። ሌላው ሲቀጥል በቃ ግምጃዬን ቆፍጠን ብለሽ ስራሽን መስራት፣ በዙሪያሽ ያሉ ሰዎች ካልጠቀሙሽ በቃ ኢግኖር ማድረግ ምንም ጥቅም የለውም። አለቀ። ምንም እዚህ ጋር እኮ ወደ ኋላ ወደፊት የሚያስብል ነገር የለም። ሚዲያውን እንደ በቃ እንዴት ነው እንዳመጣጡ መቀበል መቻል ነው እንጂ ካለበለዛ አለ እድሜሽ ነው የሚያጨልሉሽ፣ አለ ቀንሽ ነው የሚጥሉሽ። ግምጃዬ ማለት ነው። እና ሌላ ምን ልላችሁ ነው? በቃ የዛሬ ሀሳቤ ይሄን ይመስላል። የቢኒን ቻናል ሪፖርት እንዳላረገች እኔ 100% እፈርማለሁ። ግምጃዬ ለራሷ እንኳን የራሷን ቻናል እንኳን ሳታስተካክል እነ ብሩኬ ጋር ሄዳን የተስተካከለ ጭራሽ የእሱን ሪፖርት ልታረግ ጭራሽ የማይታሰብና የሌለ ሀሳብ ነው፣ የሌለ የተመታ ማለት ነው። በቃ ቁመታችሁ ስለረዘመ ህይወት የሞላላችሁ የተስተካከለ ምናምን ነው የሚመስላችሁ። የኛ ደግሞ የጨለመ የሆነ ጉርጓድ ውስጥ ያለን ምናምን። ወንድሜ እህቴ ከሰማይ እኮ ብታወርዱልን ነገር የለም። እስኪ እንቺ ለእግዚአብሔር አቀቢልኝ እኮ አትባሉም። ይልቅ እግዚአብሔሩ ለኛ ልብ ቢቀርብ ነው ከእናንተ ቁመት ይልቅ።